በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ምዕመናን፣ ውድ ክርስቲያኖች እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። መምህር ሰሎሞን ንጉሱ እባላለሁ። ከዚህ በፊት በክፍል 1 የትኛውን የጸሎት ክፍል ማስቀደም አለብን፣ የትኞቹ የጸሎት አይነቶችን በቅድሚያ መጸለይ አለብን የሚለውን ተመልክተናል። እንግዲህ ከዚህ በፊት ያልተመለከታችሁ ካላችሁ ተመልሳችሁ ማየት ይጠይቃል። በዛሬው ቪዲዮ ግን በጸሎት ጊዜ መቅረት የሌለባቸው ነገሮች ምንድን ናቸው የሚሉትን 5 ነገሮች እነግራችኋለሁ። በዚህ በፍትሐ ነገሥት ንባቡና ትርጓሜው መሰረት ማለት ነው። ፍትሐ ነገሥት ወይም ደግሞ ፍትህ መንፈሳዊ ይባላል። በዚህ መጽሐፍ መሰረት እነግራችኋለሁ። ይህ መጽሐፍ እንግዲህ እንደምናውቀው ስርዓተ ቤተክርስቲያንን የሚነግረን፣ ቀኖና ቤተክርስቲያንን የሚነግረን፣ ነገረ ቤተክርስቲያንን የሚነግረን መጽሐፍ ነውና በዚህ መሰረት እነግራችኋለሁ። በጣም ጠቃሚ ነገሮች ናቸው። 5 ነገሮች ናቸው። እስከ መጨረሻ ተከታተሉ። ይህንን ቻናል አዲስ ነው፣ ስለ ነገረ ቤተክርስቲያን የምንናገርበት የምንማማርበት ስለሆነ ሰብስክራይብ አድርጉ። ቪዲዮንም ላይክ፣ ሼር ለሁሉም እንዲደርስ ለብዙ ሰዎች እንዲደርስ ቪዲዮን ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ወደ መጀመሪያው መረጃ ሄዳለሁ ማለት ነው። በዚህ መጽሐፍ መሰረት ፍትሐ ነገሥቱ መሰረት ምን የሚል ይገኛል? በጸሎት ጊዜ በምንጸልይበት ጊዜ መቅረት የሌለባቸው መካተት ያለባቸው 5 ነገሮች አሉ። የመጀመሪያው ምንድነው? ምስጋና ይላል ማለት ነው። ስንጸልይ መጀመሪያ መቅደም ያለበት ምስጋና ነው ማለት ነው። እንዘ ይሴብሖ ይላል። እንዘ አኩቶ በምስጋና መጀመር አለበት። እንግዲህ እግዚአብሔር አምላክ እኛ ፍጠረን ሳይለን ፈጠረን። ዓለምንም ፍጠር ሳንል ካለመኖር ወደ መኖር አመጣ። እኛንም ከፍጥረት ሁሉ አልቆ ፈጥሮናል ማለት ነው። ሰዎችን ማለት ነው። የፍጥረት ሁሉ በላይ አድርጎ ሰውን ፈጥሯል ማለት ነው። ስለዚህ ሁሉ ማመስገን ይጠይቃል። በቅድሚያ ማመስገን ይጠይቃል። ላለፈው ነገር ማመስገን፣ እግዚአብሔር ስላደረገልን ውለታ ስላደረገልን ነገር ሁሉ ማመስገን ይጠይቃል። ሁልጊዜ መለመን የክርስቲያን ተግባር አይደለም። ሁልጊዜ ለማኝ መሆን የለብንም። ምክንያቱም ብዙ ነገር ሰጥቶናልና ቅድሚያ ምስጋና አስፈላጊ ነው። ላለፈው ነገር ማመስገን ይጠይቃል። ሁለተኛው ቀጥሎ የሚመጣው ምንድነው? ለሚመጣው መለመን። ስላለፈው ነገር አመሰገን፣ ስለሰጠን ነገር አመሰገን፣ ስለዚህ እናመሰግናለን። ሁለተኛ ነገር ግን የሚያስፈልገን ነገር ካለ ደግሞ መለመን። በማቴዎስ ወንጌል ምዕራፍ 7 ላይ እንደተቀመጠው ሰአሉ ወይትወሀበክሙ ወድጉዱ ወይትረሀወክሙ፣ ለምኑ ይሰጣችኋል፣ ደጅ ጽፉ ይከፈትላችኋል እንደተባለ መለመን እንችላለን ማለት ነው። ቀጥሎ ሶስተኛው ጌትነቱን በማመን እምነት አስፈላጊ ነው። ይህ ሁሉ እንዲደረግልን እንዲሆን ተፈጻሚ እንዲሆን ማመን አስፈላጊ ነው። በማርቆስ ወንጌል ምዕራፍ 9 ላይ ምን ይላል? ሁሉ ይትካሃል ለዘየአምን፣ ለሚያምን ሁሉ ይቻላል ይላልና ማመን አስፈላጊ ነው። ጌትነቱን ማመን አምጻኤ ዓለማትን የፈጠረ ሰውን የፈጠረ ፍጥረቱን ሁሉ በሰማይ ያለውን ፍጥረት ሁሉ በምድር ያለውን ፍጥረት ሁሉ የፈጠረ ፈጥሮም ያልተወ የሚመግበን የሚጠብቀን መሆኑን ማመን ያስፈልጋል። በአራተኛ ደረጃ በደሉን ማመን ያስፈልጋል። በድለናል ይቅር በለን ብለን ኃጢአታችንን ማመን ያስፈልጋል። ክፋታችንን ማመን ያስፈልጋል። በድለናል ይቅር በለን ብለን መለመን ያስፈልጋል ማለት ነው። ወይም ደግሞ መበደላችንን ኃጢአት የምንሰራ መሆኑን ለሱ ማሳወቅና ማመን ይጠይቃል። እንዘ ይትአመን በአበሳሁ
ይላል ማለት ነው። ፍትሐ ነገሥቱ በድለናል ይቅር በለን እያሉ መለመን አለባቸው ይለናል ማለት ነው። አምስተኛውና የመጨረሻው እግዚአብሔርን ደስ የሚያሰኝ ነገርን ሽተን መሆን አለበት የምንለምነው ማለት ነው። የምንለምነው ነገር ሁሉ እግዚአብሔርን ደስ የሚያሰኝ ሰውን ደስ የሚያሰኝ ነገር መሆን አለበት። እግዚአብሔርን ደስ የሚያሰኝ ነገር ምንድን ነው? ምስጋና፣ እምነት፣ ሃይማኖት፣ ፍቅር፣ ኃጢአታችንን ማመን፣ ኃጢአታችንን አምነንም መናዘዝ፣ በንስሐ መመላለስ፣ በጸሎት መበርታት፣ ሥጋ ወደሙን መቀበል፣ ከእርሱ ጋር መዋሃድ፣ ይህ እግዚአብሔርን ደስ ያሰኘዋልና እነዚህን ተግባራት ማድረግ አለብን። በጸሎት ጊዜ እነዚህ አሁን የዘረዘርናቸው ነገሮች መቅረት የሌለባቸው መካተት ያለባቸው ነገሮች ናቸውና ስለተከታተላችሁ አመሰግናለሁ። እነዚህን ነገሮች እንዲያውቁ ይህንን ቻናል አንደኛ ሰብስክራይብ አድርጉ፣ ሁልጊዜ የምለቃቸው ነገሮች ወደ እናንተ እንዲደርሱ። በሁለተኛ ደረጃ ደግሞ እነዚህን ነገሮች የተነጋገርናቸው ነገሮች ለሌሎች እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ ይቆየን።